አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህላን ወሰህላን ያ በናት ልናገር እያልኩኝ እስኪ ልናገር ስለ ሀቢባን ማለት ነው። ሀቢባ ካልፈረድከኝ አለች የኛን ፈጣሪን ሰማይና ምድርን የዘረጋ ጌታ ይህን ጨለማ ወስዶ ብርሃን የሚያመጣው ጌታ ይሄ ብቻ በቂያችን ነው ለኛ። የቆሸሸ እንደማርግቶ እንደኛ አይነቱን ካልፈረርከኝ 66 ነው መሆነው የሚልን ህዝብ የፈጠረ ጌታ ካልፈረርከኝ 66 ነው መሆነው። 66 የሚባለው ዛሬ ምን እንደሆነ ስላየሁ ነው የመጣሁት። ወላሂ አልዓዚም አላቅም ነበር። እኔ እንዲህ አይነቱን ነገር አላዳምጠውም መረክሽም እና እዚህ ቲክቶክ ላይ እብድ ሰፈር ላይ ሰው ሲመጣ እሷ ቢዝነስ ይዛ ነው። ሀቁን እንነጋገር ከተባለ ይሄ ቀናችሁ አልቀናችሁ ሰው ቅና ካለው እንደኔ አይነቱ ኢማን ባለው ሰው ነው መቅናት ያለብኝ። እኔ ምቀናው በዛ ነው ኢማን ባለው በቃ ይሄ ነው እንጂ አልহামዱሊላህ መስቶራ በኑሮ ምቀናበትም አላህ ከማን ያኔ እመከጅለው ነገር ስለሌለኝ እመቀናው ነገር የለኝም። ምቀናው በኢማን ነው። ከቀናው ብያችኋል። ሀቅ ተቀበሉ፣ ሀቅ አውሩ። የመዳም ቅመሞች እናንተ ቅመም ሳትሆኑ አሁን ደግሞ ምን አውጥተውላችኋል መሰላችሁ? የሀቢባ በጎች፣ የቤታ በጎች እየተባላችሁ ተው፣ በጋ አትሆኑ፣ ተው አንደን አረ ተው፣ ቆቅ ሁኑ፣ ተው። እንደው የኗሪ እኮ አኗኗሪ ናችሁ እናንተ የምትኖሩት ለምንድን ነው? አገር ላይ የምታኖሩት ያኗኗሪ እዚህ በየምኑ ላይ እየገባችሁ ሰው እየኖረ እየተሻሻለ እናንተ ወደ ኋላ። ወላሂ ተሰደበ ልጇን ለምን እንኳን ሰደቡት ብዬ አይደለም። ልጅ የማንም ልጅ እንድነካ ማንም አትፈቅድም። ማንም እናት ግን ሚዲያ ላይ ይዤው እስከወጣሁ ድረስ ራሴው እስከተናገርኩ ድረስ ስለ ሃይማኖቷ አሁን ሀቢባ ቢሰርቧትም መቀበል እንጂ ያለባት ራሷ ናት አውጥታ ያሰጣችሁ። ራሳችን ያወጣነውን ነገር እኔ አሁን እዚህ ቦታ ላይ ወጥቼ እዚህ እብድ ሰፈር ላይ ለምን ተናገሩኝ እንቧ ዘራፍ አለለም። ለምን መንግስት የሚታቻል እኮ የሚወድሻል የሚጠላሻል መቀበል ነው። እና ታዲያ 66 ስንት እናቶች ናቸው? ወላሂ ለአዚም ሱብሃንአላህ። እስኪ ፍልስጤን ሂጂ ስንት ህዝብ እያለቀባት እናት አልহামዱሊላህ ብላ ነው የምትቀበላ። አንቺ ተሰደበብኝ ብለሽ የኢትዮጵያ ህዝብ ይፍረደኝ ተሰደበ ልጄ ብለሽ አብይን እኮ አውራ ዶሮ አድርገው ጋሪ ያስነዱታል፣ ያስጨፍሩታል። ከማንጋኖ ምን የማይሰሩት እንደኔ የተሰደበ መንግስት የለም አለ። አብይም እኮ ተሰደበ። አንቺ ምን ስለሆንሽ ነው ማትተችው ነው? ምን ችግር አለው? መቀበል አለብሽ። ቢዝነስ እስከሆነ ድረስ ያዝሽው ስራ ነው ያዘችው። ሌላው ነው አጨብጫቢ አኗኗሪ። ሀቁን ካወራን ምሰራው ስራ ነው። ትልቅ ስራ እየሰራች ነው። ጥሩ ስራ አላት። በርግጥ ጥሩ ስራ ስላችሁ ለተበዳይም እየቆመች ነው። እሱን ካልሰራች ደግሞ እናንተ አትደግፏት። ገባችሁ? እናቴ አባቴ ካሁን በፊት ማን ነው አባቴ ስትሉ ነበር። እሱ ቀርቶ አሁን ስሙም አይነሳም፣ ተከታይ የለውም። ሽፍቱ እናንተ እናትና አባታችሁ ሀገር ናቸው። እናትና አባታችሁ ረስተዋችኋል። እንኳን ሌላው ቀርቶ ሀቢብቲ እንኳን እቺ ላይ ቢዝነስ የቆመች ሀቢባ እናትና አባቶቻችን በገንዘብ ቀይረውናል። ይሄንን ተቀበሉ። ማንም ለማን እናት አባት የለም። ከሀቅ ጋር ትቆማለች። የምትቆም የራሷ ስም ከፍ እንድል ነው እንጂ ፈጣሪዋን እንኳ እንዲህ አርግልኝ ካላረክልኝ 66 ነው መሆነው ያለች ሴት ለናንተ ምንድነው የምታስተምረው? ለሙስሊሙም ሆነ ለክርስቲያኑ እንግዲህ
ሀቁን እናውራ ከተባለ ማለት ነው። እኔ ሀቢባን ጠልቼም ወድጄም አይደለም። አንዳንድ ነገሮቿን መወድላት አለ፣ አንዳንድ ደግሞ በኢትዮጵያ ያልተለመደ በቃ ነውራችን ሚስጥራችን የተዘካዘከ የሴትና የወንድ የሚወጣበት ድሮ ሲያስታርቁ ሽማግሌዎች አግልሉ አግልሉ ተባብለው የዛንም የሷንም ተሰምቶ ነበር ሲያስታርቁ የምናውቀው። አሁን ደሙን እንትን ትለዋለች ታፈለዋለች፣ ወይ ደሟን ያፈላትና ይሰጅላል። ማስረጃ ይዛችሁ ነው ስለሚባል አያችሁ የት እንደደረሰ። እኔ አሁን ባሌን ልክሰስ ካልኩኝ በቃ ለመርኩኝ ማለት ነው ብልግና። ለምን ደሙን አፈላውና የሚሳደበውን እሰጅላለሁ፣ ወይም የሚሰራውን ወይም የሚናገረውን እሱን ይዤ ሚዲያ ላይ መውጣት ነው። አያችሁ እንደ አይነት ብልግና ዘመን ነው የተማርነው። እና ለምን ተናገሩብኝ ብላ እንትናን አዚዛን ታውቃላችሁ? አዚዛ ወላሂ ኮሜንት ላይ እጇ እኔ ጣቷ አኪር ሴት ናት የጻፈችው። ጣቷ ለመንቀጥቀጡ ጣቷ እኔ እንጃ እንዴት ጻፈላት ነው ያልኩት። የአዚዛ ልጅ እንግዲህ አይታችኋል። ኦቲዝም ናት። እንደውም የኔ ልጅ እየመሰለቻቸው አለ ያሽርልሽ። አዚዛ እና እኔን የማይለዩና አሉ። አሁን የመዳም ቅመሞች አንዳንዶች አለ ያሽርልሽ ልጅሽ ምናምን ይሉኛል ስለማይለዩን። እና አዚዛ አጥፋ ያንን ኮሜንት መልስ ትሰጣለች እንጂ እኔ ስታለቅስ አላየሁም። ለምን ወዳ እስካወጣቻት ድረስ ልጄ ይችና ተቀብያታለሁኝ ብላ እስካወጣች ድረስ አታፍርባት። ለምን ያስለቅሳታል? ምንድነው የሚያስለቅሳት? አይመን ይሰማል። ማሻአላ ልጅ የማንኛውም ልጅ ቢሰደብ እኔም ይከፋኛል ልጆቼ ቢሰደቡ፣ ግን ልጆችን አላወጣው። ለምን ነገ ጧት አሁን ልጆቻችሁን አውጥታችሁ ይህን ስድብ የምታሰድቡ ነገ ጧት የሚሰሙት ወላሂ አንዴ ምንድናቸው ይባላሉ፣ አንዴ ምን። ይሄ ሁለት ሃይማኖት ደግሞ በጣም ከባድ የሆነ ነገር። አሁን ያንን ልጆቿ እንግዲህ እኔ እንጃ ብቻ አሁን ይህን መውጣት የሌለበት የቤት ምስጢር ቤት መደበቅ ነበረባት። እስከ ወጣ ድረስ አትናገሩኝ አትተቹኝ አይባልም። መንግስትም ይተቻል ነው። እኔ ሀቢባን ጠልቼ ወድጄ አይደለም። እኔ ብዙ ነገሮቿን እወድላታለሁ፣ ብዙ ነገሮቿን እደግፋታለሁ። ግን አላህዬ የፈጠርከኝ ጌታ እሱን ፈጥረሃል፣ አለዛ አላምንብህም እነሱን ካልገደልክልኝ። እነማንን ወላሂ በጣም እኮ የሚገርም ነገር ነው። ግን የኛ ህዝብ አያገናዝብም። አሳስተው ለምንድን ነው የምሳሳተው? ወላሂ ከሷ በላይ የተበደልኩትን በደል ብነግራችሁ ረበል ካባ ነው የምላችሁ፣ መሬት እንቀጠቀጠ። ግን በዛን ሰዓት ያውም 20 ቤቶቹ ነኝ እኔ። እንግዲህ አስቡ ዋላ ለሃይማኖቴ የሙስሊም ወላሂ አላሻሂደ ነው የምላችሁ። ምንድነው ያልኩት? የሙስሊም ገዳም የለም እንደነ ያልኩት። እችን ተናግሬያለሁ። ሃይማኖቴን እንዲህ ይሁን ዋላ ፈረድልኝ አላልኩም። አልሐምዱሊላህ ብዬ ነው የተቀበልኩት። በመቀበልም ደግሞ በብዙ ነገር ተከሻለሁ። አላህ ይክሶኛል ብዙ ነገር እና እንደዛ ማለት የለባትም ነበር። እንግዲህ ያው የመዳም ቅመሞች ያውቃሉ። እና የመዳም ቅመሞች አንዳንድ ጊዜ ፍርድ ስትሰጡ አስተካክላችሁ ፍረዱ። ዝም ብላችሁ እንደ በግ አትሳቡ። አሁን እኮ በግ እያሏችሁ ነው። የቤታ በጎች የሀቢባ በጎች። ለምንድን ነው በግ የምትባዩ? ለምን? አንቺ እኮ ራስሽን በራስሽ የምታስተዳደሪ ሴት ነሽ። ለምንድን ነው የመሩሽ የምትሆኒው? ፎቶ ለጥፌ ስትባይ ፎቶ ለጥፈሽ አልቅሽም ብትባይ እኮ በቃ ደግሞ ነገ ነጠላ አዘቅዝቁ ብትባሉ ሙስሊሙም ክርስቲያኑም ዘቅዝቃችሁ ታለቅሳላችሁ። ወላሂ ከእናንተ ሁሉንም ነገር ይጠበቃል። በራሳችሁ ተመሩ። ይሰደብ ልጅ አይደለም፣ ህፃን ልጅ ይሰደብ አይደለም። ግን ሚዲያ ላይ ነው ያለችው፣ ሚዲያ ላይ ነው ያለ ነው። እዚህ ቦታ ላይ እስከመጣን ድረስ ስንረገጥም መረገጥ ነው፣ ስንሰደብም መሰደብ ነው።